ክፍለ ሀገር ልጅ የገጠር ልጅ የከተማ ልጅ አይባልም። በቃ ህሊና ያለው ሰው እንደዚህ አያደርግም። ሀገሩ ህግ ሀገር ነው። ይኸው አንቆድማው ጥንድ ሆኖ ሶስት ተያዙ። ሶስት ወንዶች ሶስት ሴቶች ተይዘው በመኪና ተጫኑ። እነዚህ ሰዎች እኮ ብዙ ዋጋ ተከፍሎላቸዋል፣ ገንዘብ ተከፍሎላቸዋል። የሆነ ቤተሰብ አለ ተበድረው መተው ሊሆን ይችላል። በማይረባ ቦታ ወድቃችሁ እዚህ ሀገር በተለይ እዚህ ሻርጃ ላይ በጣም ህጉ የጠበቀ አስፋልት ተያይዘሽ ተቃቅፈሽ ማለፍ አትችልም፣ አይቻልም። ምኑ ይሄ በእናንተ ባንዳድ እናንተ አሁን በቃ ዲፖርት ነው የምትደረጉት። እርግጠኛ ነኝ ቪዲዮ ተቀርጻቸዋል። በየዛፉ ስር ሻርጃ ፖሊስ በየዛፉ ስር በየውስጡ በየጤሻው ካሜራ አስቀምጠዋል። ማስረጃ አላቸው። በእናንተ በስድስቶቻችሁ ምክንያት ሌላ ሰው ቢያዝ ኢትዮጵያን እየተባለ ኢትዮጵያ ሀዳሹ ወይን ሀዳ ኢትዮጵያ ባንጋሊ ወረቀት የሌለው ባንጋሊ ብስክሌት የሚነዳው ባንጋሊ ኢትዮጵያ ይላል። አያችሁ፣ በእናንተ ምክንያት ኢትዮጵያ ምን ያህል እንደምትሰደብ ምን ያህል እንደምትወረድ ለስሙ ተሸፋፍናችኋል። የሙስሊም እንደዚህ ተሸፋፍናችሁ ምናምን እንደዚህ እንትን ብለሽ ለስሙ በነገራችን ላይ ራሳችን ብንጠብቅስ ለማንም ስንላል ለራሳችን ስን ስንት ገደል ስንት ባህር ስንት ነገር አይደል እንዳሳልፈን መከራ አይተን እዚህ የደረሰው። እንዴት ነው የምታስቡት እህቶች? እንዴት ነው የምታስቡት? እግዚአብሔር ይባርክ። እሺ ገስት የገባችሁ አውሩ። ኮፒሊንግ ሼር ታብታብ አድርጉት። ኮፒሊንግ ሼሩ ስንት ደረሰ? ሜላት ኮፒሊንግ ሼሩ ለኔ አይታየኝ ምን እንደሆነ ሲስተም ዘግቶብኛል። 400 ገብቷል። ሳሚ ኮፒሊንግ 400 ነው ገና። ማንም እኮ እያደረገ አይደለም። ኮፒሊንግ ሼር ታብታብ አድርጉት። ሳሚ በነገር ላይ ማለት ነው አንዳንዴ ችግሮቻችንን ብቻ ሳይሆን በየሰው ሀገር ይዘን የመጣ ነው ቆሻሻነታችንንም ሁላ ነው የሚያሳየው። አንድ ሰው ባጠፋው፣ ሁለት ሰው ባጠፋው፣ ሶስት ሰው ባጠፋው ሀገር ነው የሚሰደበው። ታውቃለህ አይደል? ልክ አንተ አሁን እንዳልከው ኢትዮጵያኖች ተብሎ ነው የሚነገረው። አየክ፣ ምናልባት እኮ ፀሐይና ብርሃንን ሳታይ በቤት ውስጥ ተቆልፋ ያለች የማዳም ቅመም አለች። በእነኛ ውጭ ላይ ወጥተው እንደዛ ይሄ ኢትዮጵያ ላይ ራሱ የማይደረግ ነገር በየግንብ ስር ሴት ልጅ እኮ ክብር አላት ሳሚ። እኛ ክብራችንን እኮ ከረሳን ቆየን መሰለኝ አንዳንዴ ማለት ነው። ሴት ልጅ ክብር አላት። የሚወዳት ከሆነ የሚያፈቅራት ከሆነ ለምን አልጋ ሊያዘላትም? ለምን በየግድግዳውና በየመኪናው ውስጥ ለምን ሆነ? አየክ፣ ከሷ የሚፈልገው ለጊዜያዊ ስሜቱን ለማብረጃ ስለሚፈልጋት እሷም ደግሞ ለዛ ስሜት ማብረጃ መሆን ስለምትፈልግ ነው እንጂ የክብርን ጉዳይ አስቀድመውት ቢሆን መኪና ላይ ባልሆነ አገር በእነሱ ባልተሰደበ ነበረ። ገባህ? አሁን ላይ ያለን ትውልዶች ህሊናችንም ሁሉ ነገራችን ቆሽሿል። ይሄ ሰው ምን ይለኛል የሚባል ነገር አቁመናል። ክብራችንን ረስተናል። ክብራችን የት እንደሆነ እንዴ! ሴትነታችን የት ሄደ? እንዴት ነው የሚያሳፍረው? እስኪ ሴቶች ናችሁ አብዛኞቻችሁ እዚህ ጋር ማናችሁ ናችሁ ያንቺ ቦይፍሬንድ ወይ ደግሞ ነገር የልጅ አባት ሊሆን ይችላል ብለሽ የምታስቢው ወንድ ያንቺን የሚወድሽ የሚያከብርሽ ከሆነ መኪና ውስጥ ይዞሽ ሊተኛ አይፈልግም። በየሻራው ላይ አቅፎሽ በመሄድና ሻራ ላይ ስለሳመሽ እኮ ወደደሽ አፈቀረሽ ማለት አይደለም። ክብርሽን ነው የነሳው። በአደባባይ አይደረግም። ገበና የሚባል ነገር አለ።
እኛ ሴቶች የሚወደን ሰው የሚጠነቀቅልን ሰው ክብራችንንም አብሮ ነው የሚጠነቀቅልን። ለዛም በሰው ሀገር ላይ ስንሆን ደግሞ ሀገርም ነው የምናሰድበው። እነማን ናቸው? ኢትዮጵያኖች ናቸው። ምናልባት እኮ እንዳልኳችሁ ነው ፀሐይና ብርሃን ማታይ የማዳም ቅመም እያለች እናንተ ኢትዮጵያኖች እኮ እንደዚህ ናችሁ፣ ይሄው እንደዚህ ተደረጋችሁ ልንባል እንችላለን። ስለዚህ ለምናደርገው ነገር መጠንቀቅ አለብን ጋይስ፣ ለምናደርገው ነገር መጠንቀቅ አለብን። ክብራችሁን አስበልጡ እንዴ! ስሜት እኮ ይገደባል። ሌላው ደግሞ ወደዚያ መናገር የምፈልገው ማስረዳት የምፈልገው ነገር አንድ ነገር ልንገራችሁ፣ በደንብ እዚህ ጋር አዳምጡ። ለራሳችሁ ስትሉ ለማንም ስትረዱ ይኸውላችሁ አንድ ነገር እኔን አዳምጡ። አሁን ዛሬ ላይ ትንሽ የሚባል ሰው ወይም ደግሞ ሕፃን የሚባል ሰው የለም። ሁላችሁም አውቃችሁ ተረድታችሁ ሰው የሚሆነውን ነገር ናችሁ እዚህ የደረሳችሁት። አሁን ላይ ትንሽ የሚባል ሰው የለም። ሁላችሁም ብዙ ታሪክ ብዙ ነገር አሳልፋችሁን የመጣችሁት። ከዚህ በኋላ ግን በሚፈጠረው ነገር በሚመጣው ነገር ኃላፊነቱን የምትወስዱት እናንተ ናችሁ። ወደዳችሁም ጠላችሁ ኃላፊነቱን የምትወስዱ እራሳችሁ ናችሁ። ጊዜ ቁማችሁ አይደለም የሚጠብቀው። ጊዜ ቆሞ አይጠብቃችሁ። ጊዜ ቆሞ አይጠብቃችሁ። አንዳንዴ ይደክማል። ለማንም እኔ ንገራችሁ እዚህ ጋር ሁሉም የራሱ ህይወት አለው። በደንብ አዳምጡ። እናንተ ትናንትና በማወቅም ባለማወቅም ተጎድታችሁ ሊሆን ይችላል። ያ ግን ትምህርት ካልሆናችሁና ዛሬ ላይ አልፋችሁ ዛሬ ላይ የራሳችሁን ህይወት ማታስተካክሉ ከሆነ ቴንኪው ማማኝ ማንን የጎዳችሁ መስሏችሁ ከሆነ ተሳስታችኋል። ማንን የጎዳችሁ አይደለም፣ ራሳችሁን የጎዳችሁ አላችሁ። ለጦርነት የወጣ ፈረስ እኮ የሰርግ ጥይት አያስደነግጠው። እናንተ የመጣችሁበት መንገድ ቀላል አይደለም። የወጣችሁበት ቦታ ቀላል አይደለም። እዚህ የደረሳችሁበት ቦታ ቀላል አይደለም። እግዚአብሔርንም ነው እያሳዘናችሁት። በነገራችን ላይ ማንንም አይደለም። እናንተ ወሬ ፍለጋ በየቲክቶክ ስትዞሩ እናንተን እንድትባሉ፣ እናንተ እንድትጨነቁ፣ እናንተ እንደዚህ እንድትበጠበጡ ያደረጓችሁ ሰዎች ግን ዛሬ በየክትፎ ቤቱ፣ በየስጋ ቤቱ፣ በየምግብ ቤቱ ጥብስና ቆርጣቸውን ይቆርጣሉ። እናንተ ወሬያችሁን ትቆርጣላችሁ። ማን ምን አለ ትላላችሁ። ልዩነታችሁን አያችሁ። ይሄ የልዩነት ጉዳይ ነው። የመቀመጫ ጉዳይ ነው። የወንበር የአሰላለፍ ጉዳይ ነው። እናንተ ወይ እነሱ ወይ እነሱ የት ናቸው ያሉት? እናንተ የት ናቸው ያላችሁት? ይሄን ሚዛናዊ ብታደርጉ ጥሩ። ይሄ የሚያመዛዝን ጭንቅላት ካላችሁ እኔ ለማን ነው ምንድነኝ እኔ ምንድነኝ ምን እያደረኩ ነው ብላችሁ ራሳችሁን ቼክ። አሁን ላይ እዚህ ጋር ያለው 297 ሰው ነው። የሚሊየን የት እንዳለ ነበር። ተከፋፍሎ ጎራ ይዞ ወሬ እየሸከሸከ ነው ያለው። ማታ ግን ወሬያችሁ አጥንት የለውም። አብሯችሁ ስራ አይሰራም። አብሯችሁ አይተኛም። የወሬ ሱስና መንፈስ ነው ይዟችሁ ያላችሁት። ሚዩት ማን ነው? ሚዩት ማታደርጉት ምንድነው? ሚዩት አድርጉት። ማን ነው ኮሚኒቲ የከፈተው? ሚዩት አድርጉት። ተረብሽን እኮ ሚዩት ነው አድርጉት። እናንተ አሁን ላይ እድሜያችሁ ጉልበታችሁ እየደከማችሁ ነው። አቅም እያጣራችሁ ነው። ህይወት የሚባል ለመኖር ጓጉታችሁ ግን መኖር አቅቷችሁ ደክሟችሁ ነው ያለው። ዛሬ የምታዩትን እንጂ የምትኖሩትን አይደለም እየኖራችሁ ያላችሁ። የምታዩት ደግሞ ካልጠቀማችሁ እስኪ የምትኖሩትን ለዓይናችሁ ዘኑለት። አይናችሁ ረጅም ሰዓት ላይቭ ላይ ስትቀመጡ አይናችሁ እየተጎዳ ነው። አይምሯችሁ እየደነዘዘ ነው። ብዙዎቻችሁ ደንዝዛችኋል። ብዙ ሰው ደንዝዟል። በቁማችሁ ብዙ ዋጋ እየከፈላችሁ ነው ያላችሁት። አሁን ላይ
ማድረግ ያለባችሁ ምርጫችሁ የእናንተ ነው። እኔ እውነቴን ነው የምነግራችሁ። ተናግሬ ማለፍ ነው የምፈልገው። ሳሚ ሴትዬ ቲኬት ቆረጭልኝ ስላት ከጅዳ አቡዳቢ፣ ከዛ ከአቡዳቢ አዲስ አበባ ቆረጠችልኝ። አቡዳቢ የሻንጣ ይወርዳል ወይስ ትራንዚት ላይ ቆረጠችልሽ? ችግር የለውም በቃ ሂጂ። አሁን ምንም ማድረግ አይቻልም። በቃ ሂጂ፣ ትራንዚት ነው። 6 ሰዓት እዚህ አቡዳቢ 3 ሰዓት ነው ምናምን ትቀመጫለሽ። አሁን ከወጣችሁበት ደረጃ ውረዱና ከታች ጀምሮ መነሳት ነው። ከታች ወረድ በሉ እህቶች። እኔ የምትሰሙኝ ሰዎች ብቻ ነው እየተናገርኩ። ለማትሰሙኝ እኔ ቦታ የለኝም። እኔ በየቤታችሁ አንኳኩቻ አልነግራችሁ። እኔ ራሱ እየደከመኝ ነው ልንገራችሁ፣ በጣም እየደከመኝ። አሁን ወደድንም ጠላንም የምንኖረው ኑሮ ወደፊትም የምንኖረው ህይወት ብለን የምንኖረው ኑሮ አሁን የምንኖረው ኑሮ ግልባጩ ነው። ምንም ጥያቄ ነው። አሁን እየዘራናት ያለው ወሬ ከሆነ ይሄ ወሬ ቲክቶክ እንኳን ኢንተርኔት እንኳን ባይኖረን መንደር ለመንደር እየሄድን እናወራዋለን። በየጸበሉ እየሄድን እንቀደደዋለን። አይገልጸው፣ ምክንያቱም ሱስ ነው። አሁን እየዘራን ያለ ነው ሰርተን አይምሯችንን በደንብ እንትን ሰፋ አድርገን ነገ የሚባለውን ነገር አሳምረን የተሻለ ሰው ሆነ በተሻለ አቅም የተሻለ ይኸውልሽ፣ አንቺ ጥግ ድረስ ገንዘብ እንዲኖርሽ አይጠበቅብሽ። ጥግ ድረስ ገንዘብ እንዲኖርብሽ ቴንኪው አይጠበቅብሽ። ይሄናል መከራይተሽ ተጋግጠሽ ተሰቃይተሽ ታመሽ ምናምን ገንዘብ አይጠበቅብሽ። ደህና አስተሳሰብ እንዲኖርሽ ነው የሚጠበቀው። ደህና አስተሳሰብ ካለሽ ደግሞ ራስሽን ትጠብቂያለሽ። ንጽህናሽን፣ ጤናሽን፣ ውበትሽን ትጠብቂያለሽ። ራስሽን ትጠብቂያለሽ። ታፕታፕ ኮፕሊንግ ሼር አድርጉት። ድርግም ነው የሚለው ምልክት እየሰጠኝ ነው። ባንዴ ነው የሚቋረጠው። ከተቋረጠ በኋላ ደግሞ የሆነ ሰዓት አጠብቀን ነው የምንገባው ተመልሰን። ያ ደግሞ ላልገባው ሁሉ ይችላሉ። ስለዚህ ኮፕሊንግ ሼር አድርጉ። እነሱ እንትን ሪፖርት እያደረጉ እያየው ባይኔ እናንተ ኮፕሊንግ ሼር ብታደርጉት ምን ትጎዳላችሁ? ዛሬ ያዝነውን እየሆንን የሆነውን እያደረግን ያለነውን በሱ ልክ ነው የምንኖረው። ለምን ያመነውን እንትን አንኳኩ ይከፈተላችኋል፣ ጠይቁ ይሰጣችኋል፣ ላለው ይጨመርለታል። ምንድነው ያለሽ? ምንድነው ያለሽ? ምን እንደ ከሊት ለመሆን መሞከር ማሰብ። እንደሷ ግን ብላችሁ ያሰባችሁ ሰዎች፣ እንደ ከሊት ብላችሁ የምትሯሯጡ የምትጋጋጡ ሰዎች የሷን ግን ሁኔታ አይታችሁታል? ቲክቶክ ላይ ስላያችኋት ነው ነው። ቆይ እኔ አንድ ጥያቄ ልጠይቃችሁ። ስቴዲየም ውስጥ 80 ሺህ ሰው ገብቶ 12 ተጫዋቾችን ሳሚ ኖየር አንዴ ላውራ እያለች ነው። ሳሚ ጥያቄ አላት መሰለኝ። አውሩ ነገር ማነች? እኔ ነኝ። ይቅርታ ምንድነው? ነበር ግባፕ ነኝ። ሰላማችሁ ይብዛ። እሺ ያው በዛ ጉዳይ ላይ ሳይሆን ተስፋ አትቁረጥ ማለት ነው። በፍጹም ተስፋ አትቁረጥ ማለት ነው ትርጉሙ ነው። እሺ ቀጥይ። አይ ወደ ጉዳይሽ። እሺ እኔ ያለሁት ያው በዛ ጉዳይ ላይ ሳይሆን በጣም ይቅርታ አድርጉኝ ስለያስገባኝ ከልቤ ነው ማመሰግን። እግዚአብሔር ይባረክ። እኔ ያለሁት ይቅርታ በጣም ይቅርታ። እኔ ያለሁት ግብጽ ነኝ እና ህፃን ልጅ አለኝ። በየመንገዱ ፖሊስ ይይዛል። ወረቀት ያለው የሌለው ሁሉም ይይዛሉ።
እኔ ደግሞ ልጄን ይዤ እሄዳለሁ ብዬ በአየውም ተመዝግቤ ነበረ፣ ግን 1 አመት ሆኗል። እስካሁን ድረስ መልስ አላገኘው። አሁን ግን በቃ በየቤቱ ገብተው ነው የሚያስሩት። እኔ ግን በራሴ ትኬት ቆርጬ ልጄን ይዤ መሄድ እፈልጋለሁ፣ ግን ብር የለኝ። እህት ሳታለቅሺ ውሃ ጠገብሽ ውሃ እየጠጣሽ በስነ ስርዓት አስረጅው ማሬ። ውሃ ጠጪ፣ ተረጋጊ፣ አይዞሽ። ይቅርታ። እሺ። እና ልጄ ይዤ መሄድ ነው የምፈልገው። ደግሞ ልጄን ጥዬ ከሄድኩኝ ሁለተኛ እዚህ ሀገር ላይ መጥቼ መውሰድ አልችልም። ደግሞ ለማምጣት አቅም የለኝም። ቤተሰብ ምናምን የሚረዳኝ ሰው የለኝ። ለእኔ ከባድ ነው። ለእኔ ከባድ ነው፣ ለእናንተ ቀላል ነው። እና እባካችሁ እርዱኛና ልጄ ይዤ ልሂድ። እኔ ገና ልጅ ነኝ፣ ሰርቼ እንኳን እከፍላችኋለሁ። እውነት ልጄ ኢትዮጵያዊ ነው፣ ነጭ ወረቀት ነው ያለው። ከኢትዮጵያ ጋር ምንም ችግር የለብኝ እና ሀገሬ ልጄ ይዤ ማግባት ነው የምፈልገው። ነገ የተሻለ ሀገሬ እጅ እውነት ሰርቼ እከፍላችኋለሁ። እርዱኝ እባካችሁ። ይህ ነው ብላችሁ አሁን ተረጋጊ። ይኸውልሽ እናት ተረጋጊ። አሁን ይኸውልሽ ለቅሶ ሊቀድምሽ አይገባ። መጀመሪያ ተረጋጊ። ተረጋጊ። መጀመሪያ ወደ ራስሽ ተመለሽ። ከዛ እንግዲህ እዚህ ጋር ይኸውልሽ ሰው ስለ ችግር አይደርስበትም አይደለም። የሁሉም ሰው የራሱ የሆነ ችግር አለበት። በጣም በጣም ብዙ ችግር ያለበት ሰው አለ። እኔ አሁን እዚህ ጋር ይኸውልሽ እንድናይሽ እንፈልጋለን። በቪዲዮ እንይሽ ምንድን የሆንሽው እያሉ ነው። በቪዲዮ መግባት ትችያለሽ። እናት እችላለሁ። እስኪ ራቅ በይ ከካሜራው እና አይዞሽ ተረጋጊ። ግብጽ ምን ያህል ጊዜ ተቀመጥሽ? 7 ዓመት ነው። 7 ዓመት ሙሉ ምን እየሰራሽ? ስራ እሰራለሁ፣ ግን ያው ከእጅ ወደ አፍ ነው እንጂ ምንም እንትን የለም። ባልሽ የት ነው ያለው? እዚህ ያለ፣ ግን ለወንዶች ስራ የለም። ደግሞ ከኔ ጋር ሰላም አይደለም። ለምንድን ነው ሰላም ያልሆናችሁት? እዛው ነው የምታውቂው? እዛው ሀገር ነው የምታውቂው? እዚህ መጥቼ ነው ያወቅሁት። አሁን ኢትዮጵያዊ ነው። ምን ይሰራል? ምንም ስራ የለም። ለወንድ እኮ እዚህ ስራ የለም። ሴት ብቻ ነው የምትሰራው። አሁን ይኸውልሽ ማልቀስም ተይና ተረጋጊና ወደ መፍትሄው አይደለ? ወደ መፍትሄው ነው ነው። እዚህ ጋር ታምራየው የምትባይ ወይ የምትባል ሰውዬ ህፃን ልጅ በቪዲዮ የሚወጣው ምን ሊያደርግልኝ ነው?